ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምናየው የባዮቲን ወይም ደግሞ የቫይታሚን ቢ7 የጤና ጥቅሞች ምን ናቸው የሚለውን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት በማድረግ እንዲሁም አዲስ ከሆናችሁ ሳብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብ ፋሚሊ እንድትሆኑ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ እንግዲህ ባዮቲን ወይም ደግሞ ቫይታሚን ቢ7 በውሃ የሚሟሟ የቫይታሚን አይነት ነው። ስለዚህ ሰውነታችን ውስጥ ለብዙ ሰዓት መጠራቀም አይችልም ማለት ነው። ሁሌም በአመጋገባችን ታላስተካከል ነው ሊሳሳና ሊቀንስ የሚችል የቫይታሚን አይነት በመሆኑ አመጋገባችን ትልቅ ሚና ይጫወታል ማለት ነው። ባዮቲን እንግዲህ በተለያዩ የባዮቲን እጥረት እንግዲህ የተለያዩ ችግሮችን ሊያስከትል ይችላል። በተለይ ደግሞ የቆዳ ላይ የቆዳ ሽፍታ የአንዳንድ የቆዳ ችግሮችን እንዲፈጠሩ ያደርጋል። እንዲሁም ደግሞ ጥፍር ላይ የጥፍር መሰበር የጥፍር የተለያዩ ችግሮች መሰንጠቅና አንዳንድ ችግሮች ሊፈጠሩ ይችላሉ። ፀጉራችንም እንዲነቃቀል እንዲቆራረጥና የመነቃቀል ስሜት እንዲኖር ያደርጋል ማለት ነው። ስለዚህ አዘውትረን ብንመገበው እጅግ በጣም ትልቅ የጤና በረከቶች የምናገኝበት የቫይታሚን አይነት ማለት ነው። ከዚህ በተጨማሪ ደግሞ የሴሉላር ችግርን ይደግፋል ማለት ነው። ብዙ ጊዜ በተለይ ደግሞ ሴል ግሮዝ ላይ ሜታቦሊዝም ላይ እና አንዳንድ ጉዳዮች ላይ ጣልቃ በመግባት አንዳንድ የሜታቦሊዝምን የሴሉላር ግሮዝን ችግር ይቀርፋል ማለት ነው። እንዲሁም የነርቮች ስርዓትም እንዲስተካከል በማድረግ ትልቅ ሚና አለው ማለት ነው። ስለዚህ በምግብ ካልደገፍነው ሰውነታችን ስቶር ማድረግ ስለማይችል ለባዮቲን ችግር ልንጋለጥ እንችላለን ማለት ነው። ወደ ጥቅሞቹ ስንሄድ እንግዲህ አንደኛ ለፀጉር እጅግ በጣም ትልቅ ጥቅም ይሰጣል። እንግዲህ ባዮቲን ወይም ቫይታሚን ቢ7 በተለይ ደግሞ የፀጉራችን ስትሬንግዝ በመጠበቅ ፎሊክሎች እንዲነቃቁ በማድረግና ስር ያለው የፀጉር መጠን በተለይ ደግሞ ፎሊክል ላይ ትልቅ ፋክተር አለው ማለት ነው። እንዲሁም ብዙ ጊዜ ከባልድነስ ጋር ተያይዞ ያለው ሂደትን በመቀነስ ለራስ በራነት እንዳንጋለጥ ያደርጋል ማለት ነው። ሌላው ፀጉራችን ቶሎ እንዲያድግ ያደርጋል። በተለይ ሄልፒንግ ያደርጋል ሄር ግሮዝ እንዲሆን ማለት ነው። ይህም ትልቅ ሚና አለው ማለት ነው። ሌላው ደግሞ የፀጉራችን ኢላስቲሲቲ ወይም ደግሞ የመለጠጥ አቅሙ ከፍተኛ እንዲሆንም ያበረታታል ማለት ነው። ስለዚህ ለፀጉራችን ትልቅ በረከት አለው ማለት ነው። ብዙ ጊዜ የባዮቲን እጥረት ሲኖር የፀጉር መነቃቀል የፀጉር መሰባበርና አንዳንድ ፀጉር የተለያየ ከለር ማውጣት አይነት ስሜት ሊኖር ይችላልና ይሄን አዘውትረን ስንመገብ ወይም ደግሞ የቫይታሚን ቢ7 ሶርሶችን ስንመገብ ሊስተካከል ይችላል ማለት ነው። ሁለተኛ ለቆዳም እጅግ በጣም ትልቅ በረከት አለው። በተለይ ደግሞ የስኪናችን ወይም ደግሞ አጠቃላይ የቆዳችን የውሃ መጠን የተስተካከለ እንዲሆንና የእርጥበት መጠን በመጠበቅ ትልቅ ሚና አለው ማለት ነው። ከዚህ ጋር ተያይዞ ደግሞ የቆዳችንም ላስቲሱን ጠብቆ ወይም ደግሞ እንዳይሸበሸብ እንዲሁም የመገርጀፍ አይነት ስሜት እንዳይኖርና መስመር እንዲያወጣም ይከላከልናል ማለት ነው። በተለይ ደግሞ የኮላጅንን መመረት ኢኒሼት ስለሚያደርግ ኮላጅን በፍጥነት እና አጠቃላይ የቆዳችን የኮላጅን መጠን ሊስተካከል እንዲሆን ያደርጋል ማለት ነው። ሶስተኛ ለሜታቦሊዝም እጅግ በጣም አሪፍ ነው ማለት ነው። በተለይ ደግሞ እነዚህ ትልልቅ ምግቦች ሜታቦላይዝ እንዲሆኑ ያደርጋል። ካርቦሃይድሬት በተለይ ደግሞ ኮምፕሌክስ ካርቦሃይድሬቶች ፕሮቲን እና ፋት ወደ ስሞለር ዩኒት እንዲቀየሩና ጥቅም ላይ እንዲሰጡ ወይም ደግሞ ወደ ኢነርጂ እንዲቀየሩም ያደርጋል ማለት ነው። ስለዚህ የምግብ መሰባበር ሂደትንም በማፍጠን ባዮቲን እንግዲህ ትልቅ ሚና አለው ማለት ነው። አራተኛ ደግሞ ብሬን ላይ ያሉ ሴሎች ስማርት እንዲሆኑና እንዲነቃቁ በማድረግም ትልቅ ሚና አለው ማለት በተለይ ደግሞ ብሬን ፋንክሽን የተስተካከለ እንዲሆን ያደርጋል። በተለይ ደግሞ ለስራችን ኮንሰንትሬሽን እንዲኖረን ስራችን ላይ እንድናተኩርና የመርሳትን ችግር በመከላከልም ትልቅ ሚና አለው ማለት ነው። እንዲሁም አጠቃላይ የኮግኒቲቭ ፋንክሽንን ስራ በመጠበቅ ለብሬን ሴሎችን በመደገፍ በተለይ ደግሞ ባዮቲን ለብሬን ሴሎች መስሪያ ሆኖ ስለሚያገለግል ብሬን ሴሎች አክቲቭ እንዲሆኑ በማድረግ ትልቅ ሚና አለው ማለት ነው። አምስተኛ ዳይጀሽንም እንዲፋጠን ያደርጋል። በተለይ ይሄ የዳይጀሽን ችግር ሲኖር ብዙ ጊዜ አንዳንድ ማልአብዞርፕሽን ሲንድሮም ይኖራል ያለመመቸት ምናምን ችግር ይኖራል። ኖዚያ ቮሚቲንግ እና የዲያሪያ ስሜት ይኖራልና ይሄንም እንዳይከሰት በማድረግ አሪፍ የሆነ የዳይጀሽን ሲስተም ስርዓት እንዲኖር ያደርጋል ማለት ነው። በተለይ ደግሞ
እነዚህ ማክሮኒውትሪየንቶች ወደ ስሞለር ዩኒት እንዲቀየሩ በማድረግ ትልቅ ሚና አለው ማለት ነው። በተለይ የአንጀታችን ባክቴሪያዎች ስለሚደግፍ አጠቃላይ ለአንጀታችን ግድግዳ ጤናም ትልቅ ተመራጭ ማለት ነው። እንዲሁም የዳይጀስቲቭ ሲስተም ኤንዛይሞች እንዲነቃቁና ኢኒሼት እንዲሆኑ ምግቦችን እንዲሰባብሩ አክቲቬት እንዲሆኑ ያደርጋል ማለት ነው። ስለዚህ አዘውትረን የምንጠቀመው ለዚህም ጥቅም ይውላል ማለት ነው። ስድስተኛ የኢሚኒ ሲስተማችንም ኢምፕሮቭ ያደርጋል ወይም ደግሞ ቦስት እንዲሆን ያደርጋል ማለት ነው። በተለይ ደግሞ ብዙ ጊዜ ኢሚኒ ሲስተማችን አክቲቭ ሲሆን የበሽታ የመከላከል አቅማችን እንዲጨምር ያደርጋል ማለት ነው። ከዛ ጋር ተያይዞ ዲፌንድ ያደርግልናል። በተለይ ደግሞ ኢንፌክሽን እና ክሮኒክ ዲዚዞች እኛን እንዳያስቸግሩን በማድረግ ትልቅ ሚና አለው ማለት ነው። ሰባተኛ ኢንፍላሜሽን ወይም ደግሞ መብጣትን ይቀንሳል። ብዙ ጊዜ ኢንፍላሜሽን በመጠኑ ሲሆን እንግዲህ የሴሎቻችን ሪስፖንስ አጠቃላይ ኢንፍላማቶሪ ሚዲተሮች አክቲቭ ስለሚሆኑ አሪፍ ነው ማለት ነው። ነገር ግን ኢንፍላሜሽን ለብዙ ጊዜ የቆየ ስር የሰደደ ሲሆን ግን ለክሮኒክ ዲስኦርደር ወይም ደግሞ ስር ለሰደዱ በሽታዎች እንድንጋለጥ ስለሚያደርግ ኢንፍላሜሽንን በመቀነስ ኢንፍላሜሽን እንዳይከሰት በማድረግ እና የተለያዩ የሰውነት ፓርቶቻችን ላይ እብጠት እንዳይኖር በመከላከልም ባዮቲን ትልቅ ሚና አለው ማለት ነው። ስምንተኛ አጠቃላይ ለሴል ግሮዝ አጠቃላይ ደግሞ እነዚህ የህዋሶች እድገት እንዲኖርም ይቆጣጠራል ማለት ነው። በተለይ ደግሞ ባዮቲን እንግዲህ በይበልጥ ትልቅ ተግባር ላይ የሚውለው ቆዳችን ላይ ፀጉራችን ላይ እና ጥፍራችን ላይ ነው። ብዙ ጊዜ የባዮቲን እጥረት ሲኖር የነዚህ ችግሮች ጎልቶ ይታያል። ስለዚህ ሪፔር ያደርግልናል። በተለይ ደግሞ ሴል ግሮዝ ስኪል ላይ እንዲኖር በተለይ ደግሞ የሞቱ ሴሎች በአዲስ እንዲተኩ በማድረግ ጥፍራችን እንዳይሰባበርና አጠቃላይ የፕሮቲን መጠን በመጨመር አሚኖ አሲዶች ጥፍር ላይ ያሉ ለጥፍር ሊያገለግሉ የሚችሉ አሚኖ አሲዶች እንዲመረቱ በማድረግና ቆዳችን ላይ ያለው ፎሊክል አጠቃላይ የቆዳችን ሴል የፀጉራችን ሴሎች አክቲቬት እንዲሆኑ በማድረግ ፎሊክሉ በማጠንከር ትልቅ ሚና አለው ማለት ነው። ስለዚህ ለሴል ግሮዝም ትልቅ ሚና አለው ማለት ነው። እንግዲህ እነዚህን ጥቅሞች ካየን አሁን ደግሞ ሶርሶችን ወይም ደግሞ የቫይታሚን ቢ7 ወይም ደግሞ የባዮቲን መገኛ በተለይ ደግሞ በይበልጥ የት ልናገኝ እንችላለን የሚለውን ስናይ አንደኛ የበሬ ስጋ ወይም ደግሞ የበሬ ጉበት ብለን የምንጠራው ከፍተኛ የሆነ የባዮቲን መጠን ያለው ነው ማለት ነው። በተለይ ከፍተኛ የባዮቲን መጠን መኖሩ አሁን እንዳልነው ሌሎች ተግባራትንም በትልቅ ደረጃ ቢሰራ አጠቃላይ ግን ትልቅ ሚና የሚሰጠው ለፀጉራችን ለቆዳችን እና ለጥፍራችን ነው ማለት ነው። ከዚህ ጋር ተያይዞም ለሜታቦሊዝም ለሴል ግሮዝ እና ለአንዳንድ ነገሮችም ጥቅም ይውላል ማለት ነው። ስለዚህ ከፍተኛ የሆነ የባዮቲን ይዘት ስላለው ስጋ ወይም ደግሞ የበሬ ስጋ ወይም ደግሞ የበሬ ጉበት ብንመገበው ዲፊሽንሲያችን ወይም ደግሞ ችግራችን መቅረፍ እንችላለን ማለት ነው። ነገር ግን አንዳንድ የበሬ ስጋ ስንመገብ ከፍተኛ የሆነ ኮሌስትሮል ስላለው መጥኖ መጠቀም እጅግ በጣም ይመረጣል ማለት ነው። ምክንያቱም ከመጠን በላይ ስንመገብ ብዙ ጊዜ ኮሌስትሮል ሲበዛ እንግዲህ የደም ስሮች እንዲጨናነቁ ፕለክ እንዲፈጠርና ለልብ ችግር ለኩላሊት ችግርና ለተለያዩ ለብሬኖች ወይም ደግሞ ለስትሮክ ልንጋለጥ ስለምንችል አስተካክሎ መመገብ እጅግ በጣም አሪፍ ነው። ምክንያቱም ከፍተኛ የሆነ ኮሌስትሮል እንግዲህ የደም ስሮችን ስለሚጎዳ አጠቃላይ የደም ዝውውርን ሂደት ምቾት ስለማይሰጥ ለተለያዩ ችግሮች እንድንጋለጥ ያደርጋል። በተለይ ደግሞ የልብ በሽታና ግፊት እንዲከሰትም ስለሚያደርግ መጥኖ መጠቀም አሪፍ ነው ማለት ነው። ሁለተኛ እንቁላል ነው። እንቁላል እንግዲህ የባዮቲን ይዘቱ እንግዲህ በጣም ከፍተኛ ነው። በተለይ ደግሞ ከዚህ በተጨማሪ ጠቃሚ የሆኑ ፕሮቲኖችን አይረንን እና እነ ቫይታሚን ዲም ስለያዘ አጠቃላይ ከባዮቲን በተጨማሪ የሴሎቻችን እድገት የበሽታ የመከላከል አቅማችን እንዲጨምርና የደም ዝውውር እንዲኖር በማድረግም ትልቅ ሚና አለው ማለት ነው። እንግዲህ እንቁላል ከፍተኛ የሆነ ባዮቲን ስለያዘ በተለይ ደግሞ አንድ የእንቁላል አስኳል በውስጡ እንግዲህ 10 ማይክሮግራም ባዮቲን ይዛል ማለት ነው። ደግሞ ከፍተኛ ጥቅም አለ ማለት ነው። በተለይ ቅድም የሴሎች እድገት እንዲሆኑ በተለይ ደግሞ ጥፍር ላይ ቆዳ ላይ እና ለፀጉራችን ላይ አንዳንድ ችግሮች እንዳይፈጠሩ በተለይ ፀጉር ላይ የፀጉር መሰባበር የፀጉር መነቃቀል እና የፀጉር መርገፍን በከፍተኛ ደረጃ ያስወግድልናል ማለት ነው። እንዲሁም ቆዳ ላይም ስንመጣ ቆዳችን ያማረ የተዋበና ውብ እንዲሆን በማድረግ ትልቅ ሚና አለው ማለት ነው። እንዲሁም ጥፍራችንም በተለይ የጥፍር መሰባበር እንዳይኖር ጥፍራችን ኖርማል ከለሩን ይዞ እንዲቆይ በማድረግም ትልቅ ሚና ስላለው
ባዮቲን ከምናገኝባቸው ውስጥ አንዱ እንቁላል ነው ማለት ነው። ሶስተኛ ሳልሞን ነው ወይም ደግሞ ይሄ የአሳ አይነት ብዙ ከፍተኛ የሆነ ባዮቲን ይዟል ማለት ነው። በተለይ በ85 ግራም ሳልሞን 5 ማይክሮግራም አካባቢ ባዮቲን ይዟል ማለት ነው። ይሄ ደግሞ ምን ያህል አስፈላጊ እንደሆነ ይታወቃል። በተለይ አሁን እንዳልነው ከነዚህ ሶስት ነገሮች በተጨማሪ አጠቃላይ ብዙ አክቲቪቲዎችን ይሰራል ማለት ነው። በተለይ ደግሞ አሁን እነዚህ እነ ሳልሞን አይነት ነገሮችን መመገብ ቅድም እንዳልነው አጠቃላይ ለፀጉራችን ለቆዳችን ሜታቦሊዝም በመደገፍ አጠቃላይ ብሬን ፋንክሽኖችን በመጠበቅ ዳይጀሽንን በማፋጠን እንዲሁም ኢሚዩን ሲስተማችን ቦስት ከማድረግ በተጨማሪ አሁን እንዳልነው ከፍተኛ ጥቅም የሚሰጠው ለቆዳችን ለፀጉራችን እና ለጥፍራችን ነው ማለት ነው። ስለዚህ መመገብ የነዚህ ችግሮች ሂደት በመቀነስ ለአንዳንድ ችግሮች እንዳንጋለጥ ያደርጋል። እንዲሁም ሳልሞን እንግዲህ በውስጡ ከፍተኛ የሆነ ኦሜጋ 3 ፋቲ አሲድ አለው። ይህ ደግሞ ከዚህ በተጨማሪ አጠቃላይ ለሴሎቻችን ጥቅም ከፍተኛ የሆነ በረከት የሚሰጥ ነው ማለት ነው። አራተኛ የአበባ ጎመን ወይም ደግሞ ይሄ ኮልፍላወር ብለን የምንጠራው ብዙ ጊዜ በጣም እጅግ በጣም ከፍተኛ የሆነ ባዮቲን ይዟል ማለት በተለይ በ100 ግራም ውስጥ 0.5 ማይክሮግራም ባዮቲን ይዟል ማለት ነው። ይሄ ደግሞ አሁን እንዳልነው እጅግ በጣም የፀጉራችን የጥፍራችንና የስኪናችን ጤንነት በመጠበቅ ለተለያዩ ችግሮች እንዳንጋለጥ ያደርጋል ማለት ነው። በተጨማሪ ደግሞ እንግዲህ የቫይታሚን ሲ ይዘትም ስላለው የቫይታሚን ሲ ይዘት ያላቸውን ነገሮች መመገብ ደግሞ ብዙ ጊዜ የደም ዝውውር ወደ ጭንቅላታችን አጠቃላይ የራስ ቅላችን ወደ ፀጉራችን እንዲሄድ ቆዳችን ፓርት እንዲሄድ በማድረግ ለፀጉር መርገፍ መከስከስና ለአንዳንድ መነቃቀል ችግሮችን እንድናስወግድ ያደርጋል ማለት ነው። ከዚህ ጋር ተያይዞ ደግሞ በተለይ ደግሞ ሴሉላር ግሮዝ የሴሎች እድገት እንዲሆንም ይደግፋል ማለት ነው። ከዚህ ጋር ተያይዞ እንግዲህ ጥፍር ላይ ያሉ ሴሎች እድገታቸው በትክክለኛ ሂደት እንዲጠናከር በማድረግ ጥፍር ላይ ያለው ፀጉር ላይ ያለውና አጠቃላይ ቆዳችን ላይ ያለው የኖርማል የሴል ግሮዝ እንዲኖር በማድረግ ለዚህ ለጤናችን ትልቅ ሚና አለው ማለት ነው። በጣም ብዙ ጊዜ በጣም በእሳት መጥበስ የለብንም ማለት ነው። ምክንያቱም በከፍተኛ ሂት የምናበስለው ከሆነ የባዮቲን ይዘቱን ስለምናጠፋው ወይም ደግሞ ስለምንቀንስ በተወሰነ ሂት አብስለን ብንጠቀመው የባዮቲን ይዘት ማግኘት እንችላለን ማለት ነው። አምስተኛ ሱፍ ነው ወይም ደግሞ የሰንፍላወር ብለን የምንጠራው ብዙ ጊዜ ከፍተኛ የሆነ ባዮቲን አለው። አሁን እንዳልነው ባዮቲን እንግዲህ ለሜታቦሊዝም ለዳይጀሽን አጠቃላይ ለሴሉላር ግሮዝ እንዲሁም ለብሬን ፋንክሽንም አድቫንቴጅ አለው ማለት ነው። ቅድም ካልናቸው በተጨማሪ በተለይ ለቆዳ ለጥፍርና ለፀጉር ከሚሰጠው በተጨማሪም ብዙ ነገር ስላለው ትልቅ ሚና የሚሰጥ ነው ማለት ነው። በተለይ ደግሞ በ20 ግራም በተጠበሰ ወይም ደግሞ ሮስትድ በሆነ ሱፍ 2.6 ማይክሮግራም ባዮቲን ማግኘት እንችላለን ማለት ነው። ከዚህ ጋር ተያይዞ እንግዲህ ብዙ ጊዜ ሱፍ እንግዲህ ጤነኛ የሆነ ቅባትም ስላለው አጠቃላይ ለብሬናችን እድገት ለልባችን ጤና እና ለተለያዩ ሰውነት ፓርቶቻችን ጤናም ትልቅ ተመራጭ ነው ማለት ነው። በተለይ ይሄ ሱፍ እንግዲህ ከፍተኛ የሆነ ባዮቲን ስለያዘ 2.6 አካባቢ ማይክሮግራም ነው የያዘና ይሄ ደግሞ ፀጉራችን አብረቅራቂ ፎሊክሉ የተጠበቀ እንዳይነቃቀልና አንዳንድ የደም ዝውውሩ ወደ አካባቢ እንዲመጣ በማድረግ ለፀጉር መሳሳት መነቀልና መርገፍ እንዳይከሰት ያደርጋል ማለት ነው። እንዲሁም ቆዳችን ላይም አብረቅራቂ ውብና ማራኪ የሆነ ቆዳ እንዲኖር በማድረግ ትልቅ ሚና ይጫወታል ማለት ነው። ከዚህ በተጨማሪም ጤነኛ የሆኑ ቅባቶች ስላሉት አጠቃላይ ቅድም እንዳልነው ለብሬናችን ለልባችን እና ለደም ስሮቻችን ጤንነት የተጠበቀ እንዲሆን ያደርጋል ማለት ነው። ስድስተኛ አይብ ነው። ይሄ ቺዝ ብለን የምንጠራው ብዙ ጊዜ የወተት ፓርቱ ነው። እንግዲህ ከፍተኛ የሆነ ባዮቲን የምናገኝበት ከፍተኛ የሆነ ፕሮቲን የምናገኝበት ነው ማለት ነው። በተለይ እንግዲህ የባዮቲን ይዘቱ ከፍተኛ በመሆኑ ብንመገበው አሁን ካልናቸው ችግሮች ራሳችንን መጠበቅ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ከፍተኛ የሆነ ፕሮቲን ስላለው ማስላችን ቢውልድ በማድረግ ትልቅ ሚና አለው። እንዲሁም ከፍተኛ የሆነ አሚኖ አሲዶችን የምናገኝበት ሶርስ ስለሆነ ብንመገበው የባዮቲን ችግራችን ይቀርፍልናል ማለት ነው። ሰባተኛ ስኳር ድንች ነው ወይም ደግሞ ስዊት ፖታቶ ብለን የምንጠራው በተለይ ደግሞ አንድ ሚዲየም የሆነ ስዊት ፖታቶ እንግዲህ 2.5 ማይክሮግራም ባዮቲን ይዟል ማለት ነው። ይህ ደግሞ እንግዲህ እንደሚታወቀው አሁን ያልናቸውን ችግሮች አጠቃላይ ሰውነታችን ውስጥ ያሉ አንዳንድ ችግሮች እንዳይከሰቱ በተለይ ደግሞ ፀጉር ላይ ቆዳ ላይ አንዳንድ ችግሮች እንዳይኖሩ የሜታቦሊዝም ስራ እንዲፋጠን በማድረግ የብሬን ፋንክሽኖች አክቲቬት እንዲሆኑ ሳፖርት በማድረግም ትልቅ ሚና አለው። እንዲሁም ዳይጀስት ሲስተምም ያፋጥንልናል።
የበሽታ የመከላከል አቅማችን በመጨመር ኢሚዩኒቲያችን ቦስት እንዲሆን ያደርጋል። ሴሎቻችን እንዲያድጉና አንዳንድ ኢንፍላሜሽኖች እንዳይከሰቱ በማድረግ ትልቅ ሚና ስላለው ብንጠቀመውና ብንመገበው ስኳር ድንች እንግዲህ ትልቅ በረከት አለው ማለት ነው። ከዛ በተጨማሪ ደግሞ እንዳልነው ከፍተኛ የሆነ ባዮቲንም ስላለው አጠቃላይ ለቆዳችን ለጥፍራችንና ለፀጉራችን ትልቅ ቫልዩ ይሰጥና ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ ከፍተኛ የሆነ ፋይበር እና ፋይበሮችና ሚነራሎችን ስለያዘ አጠቃላይ ለሰውነታችን ፓርቶች እጅግ በጣም ትልቅ በረከት ይሰጣል ማለት ነው። እንግዲህ ፋይበር ያላቸው ምግቦች አዘውትሮ መመገብ ደግሞ ለዳይጀስቲቭ ሲስተም አጠቃላይ ለደም ስሮቻችን ጤና የስኳር በሽታ እንዳይከሰትና አንዳንድ ችግሮች እንዳይኖር በማድረግ ትልቅ ሚና አለው ማለት ነው። ስምንተኛ አልሞንድ እና ፒነት ብለን እንጠራቸውም አሁን እንዳልነው ከፍተኛ የሆነ የባዮቲን ይዘት ያላቸው ምግቦች ስለሆኑ አጠቃላይ ለቆዳችን ለፀጉራችን እና ለጥፍራችን ትልቅ በረከትን ይሰጣሉ ማለት ነው። በተለይ ደግሞ ከፍተኛ መጠን ይዟል ማለት ነው እነዚህ አልሞንድ እና ለውዝ። ስለዚህ በ28 ግራም ውስጥ አልሞንድ 1.5 እስከ 2.5 ማይክሮግራም ባዮቲን እናገኛለን ማለት ነው። እንዲሁም በ28 ግራም ፒነት 5 ማይክሮግራም ባዮቲን የምናገኝበት ምንጭ ስለሆነ ከፍተኛ ይዘት ስላላቸው አዝዘን ብንጠቀማቸው የሰውነታችን ፓርት በተለይ ደግሞ የቆዳችን የጥፍራችንና የስኪናችን የቆዳ የጥፍርና የፀጉራችን ፓርቶች በትልቅ ደረጃ የምናስተካክልባቸው ሂደት ይኖራል ማለት። በተለይ ደግሞ የፀጉር መነቃቀል፣ የፀጉር መርገፍና የፀጉር መሳሳት ችግር ያለበት ሰው እንዲሁም ቆዳ ላይ አንዳንድ የሽፍታና ችግር ያለበት ሰው የእነዚህን ሶሶች አዘውትሮ ቢጠቀም ጤነኛ ፋትም ስላላቸው ከዛ በተጨማሪ ቆዳችን የተስተካከለ እንዲሆን ጥፍራችን እንዳይሰባበርና ጠጉራችን እንዳይሳሳ እንዳይረግፍ በማድረግ ትልቅ ሚና አላቸው ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ አልሞንድ ወይም ለውዝ በማግኒዥየም የበለጸገ በከፍተኛ ማግኒዥየም አላቸው ማለት ነው። ማግኒዥየም ደግሞ እንግዲህ ማስሎቻችን ዘና ሪላክስ እንዲሆን በማድረግ አጠቃላይ ከልብ ጋር ተያይዞ ከአጥንት ጋር እንዲሁም አጠቃላይ ከብሬን ፋንክሽን ጋር ተያይዞ ትልቅ በረከት ስላለው አብዝቶ መጠቀም ባይመከርም መጥኖ መጠቀም ትልቅ ሚናን ይሰጠናል ማለት ነው ለሰውነታችን። ዘጠነኛ እንጉዳይ ወይም ደግሞ የሙሽሩም ብለን የምንጠራውም እጅግ በጣም ትልቅ በረከት እናገኝበታለን ማለት ነው። በተለይ ደግሞ በአንድ ካፕ ወይም ደግሞ በ70 ግራም አካባቢ ሙሽሩም ወይም ደግሞ እንጉዳይ 5-6 ማይክሮግራም ባዮቲን እናገኛለን ማለት ነው። ስለዚህ ባዮቲን እንግዲህ ሲኖር ብዙ ጊዜ አሁን እንዳልነው ለሴሉላር ግሮዝም ትልቅ ሚና ስላለው አጠቃላይ ሴሎቻችን እንዲጠነክሩና ጤንነታቸው እንዲጠበቅ ያደርጋል ማለት ነው። በተጨማሪ ደግሞ በንጥረ ነገሮች የበለጸገ ስለሆነ ሰውነታችንን ከብዙ ጉዳቶች ይከላከልናል ማለት ነው። የሙሽሩም በተለይ ደግሞ አሁን እንዳልነው የባዮቲን ይዘታቸው ከፍተኛ የሆኑ ምግቦች እንግዲህ ብዙ ኤክስተርናሊ ፀጉር ላይ ቆዳ ላይ እና ጥፍር ላይ ያሳያሉ ምልክቶችን እና የእነሱን ችግሮች መቅረፍ እንችላለን። ከዚህ በተጨማሪ ደግሞ ዳይጀሽናችን አጠቃላይ የኢሚዩን ሲስተማችን በማጠንከርም ትልቅ ሚና ስላለው አዘውትሮ መጠቀም ትልቅ ተመራጭ ነው ማለት ነው። 10ኛው ስፒናች ነው። ስፒናች እንግዲህ በአንድ ካፕ ኩክድ በሆነው ደግሞ በተዘጋጀ ስፒናች ውስጥ ብዙ ጊዜ በጣም ብዙ ንጥረ ነገር የምናገኝባቸው ነገሮችን ስለያዘ ለፀጉራችን ለጥፍራችንና ለቆዳችን እጅግ በጣም ከፍተኛ ጥቅም እናገኝባቸዋለን ማለት ነው። በተለይ ደግሞ ከፍተኛ የሆነ ባዮቲንም ስላለው አሁን እንዳልነው ሴሎቻችን በተለይ ደግሞ የፀጉራችን የቆዳችን የጥፍራችን ሴሎች ትክክለኛ ሂደታቸውን ጠብቀው እንዲቆዩ በማድረግ ትልቅ ሚና አለው ማለት ነው። በተለይ ደግሞ ስፒናች እንግዲህ የከፍተኛ የሆነ የአይረን ኮንቴንት አለው። እነዚህ አይረን ያላቸው ምግቦች ደግሞ መመገብ የደም ዝውውር ወደ ቆዳ ወደ ራስ ቆዳ ወደ ስኪን እና ወደምንፈልገው ፓርት በመሄድ የተጠበቀ ሰውነታችን ከአብረቅራቂ እንዲሆን ያደርጋል ማለት ነው። 11ኛ አጃ ነው። አጃ እንግዲህ ኦትስ ስለምንጠራው እንግዲህ በ100 ግራም አጃ በጥሬው ማለት ነው ወደ 25-30 አካባቢ ማይክሮግራም ባዮቲን ይዛል ማለት ነው። ይሄ ደግሞ አሁን እንዳልነው ቅድም ያልናቸውን ሂደቶች በመጠበቅ ለአንዳንድ ለፀጉር መርገፍ፣ ለጥፍር መሰባበር አጠቃላይ የቆዳችን ችግሮችን በማስወገድ ትልቅ ሚና አለው ማለት ነው። ከዛ በተጨማሪ ደግሞ ዳይጀሽንን ይጠብቅልናል። አጠቃላይ ዳይጀሽን ሲስተም ባህሪዎችም ደግሞ የምግብ እንሽርሽሪት ቱቦ ጤንነት የተጠበቀ እንዲሆን ያደርጋል። ለሜታቦሊዝም ትልቅ ሚና አለው ማለት ነው። ለሴሉላር ግሮዝ እና ኢሚዩን ሲስተማችን ቦስት በማድረግም አሪፍ ነው ማለት ነው። አሁን ካልናቸው በተጨማሪ በተለይ ደግሞ ኦትስን አብዝቶ መመገብ
ሁሌም ዴይሊ መመገብ ከዚህ በተጨማሪ ብዙ ንጥረ ነገሮች የምናገኝበትም ስለሆነ አሪፍ ነው ማለት ነው። በተለይ ደግሞ አሁን እንዳልነው ኦትስ እንግዲህ ወይም ደግሞ አጃ ኤክሰለንት ሶርስ ኦፍ ፋይበር ነው። ማንጋኒዝ እና ፎስፈረስ አለው። እነዚህ ደግሞ ለዳይጀሽን ሲስተም አጠቃላይ ለአጥንታችን ሌላም ለሰውነት ፓርቶቻችን እጅግ በጣም ትልቅ በረከት የምናገኝበት ስለሆነ በተለይ ደግሞ የስኳር መጠን በመመጣጠንም ትልቅ ሚና አለው ማለት ነው። አጠቃላይ ለልባችን ጤና ለደም ስሮቻችን እና ግፊት እንዳይከሰት በማድረግም ትልቅ ሚና አለው ማለት ነው። ስለዚህ አጃም ከፍተኛ የሆነ የቫይታሚን ይዘት ስላለው ብንመገበው አሁን ያልነውን ችግር ይቀርፍልናል ማለት ነው። 12ኛ አቮካዶ ነው። አቮካዶ እንግዲህ አንድ ሚዲየም የሆነ ወይም ደግሞ አንድ አቮካዶ 200 ግራም አካባቢ ያለው አቮካዶ ማለት ነው 1.8 ማይክሮግራም አካባቢ ቫይታሚን ይዛል ማለት ነው። ይሄ ደግሞ እንግዲህ እንደሚታወቀው እንግዲህ ምን ያህል ዲፊሸንሲያችን ወይም ደግሞ የሆነ እጥረት ካለብን እንዴት እንደሚከላከልልን ከዚህ ከመጠኑ መለየት እንችላለን ማለት ነው። በተለይ አቮካዶን አዘውትሮ የሚመገብ ሰው እንግዲህ የባዮቲን እጥረት እንዳይኖር በመከላከል ለፀጉር አጠቃላይ ለፀጉር ጤንነት ለጥፍርና ለቆዳ ጤንነት ትልቅ ተመራጭ ነው ማለት ነው። ከዚህ በተጨማሪ እንግዲህ ጠቃሚ የሆኑ ቅባቶች በተለይ ደግሞ ሞኖ አንሳቹሬትድ ፋቲ አሲድ ስላለው አጠቃላይ ለብሬን ሴሎቻችን ለደም ስሮች ለልባችን እና ለተለያዩ የሰውነት ፓርቶቻችን ትልቅ ጥቅም ይሰጣል ማለት ነው። 13ኛ ብሮኮሊ ነው። ብሮኮሊ እንግዲህ በአንድ ካፕ ውስጥ 0.8 ማይክሮግራም አካባቢ ባዮቲን እናገኛለን ማለት ነው። ስለዚህ አዘውትረን ብንጠቀመው ብሮኮሊንም የዚህን የአሁን ያልናቸውን የሰውነታችን ጤንነት ስለሚጠብቅ በተለይ ደግሞ የቆዳ ጥፍርና አሁን ያለው የስኪናችን የቆዳችን እና የፀጉራችን ጤንነት በትልቅ ደረጃ ስለሚያሻሽልን ብንመገበው አሪፍ ነው ማለት ነው። ከዚህ በተጨማሪ ደግሞ የቫይታሚን ሲ ሶርስ ነው። ብሮኮሊ እንግዲህ ቫይታሚን ሲ ያላቸው ምግቦችን መመገብ ደግሞ አጠቃላይ የአይረን ይዘት ያላቸው ምግቦች አብዞር እንዲሆኑ በማድረግ ከዚህ በተጨማሪ ደግሞ የኮላጅን መመረት በማፍጠን እንደ አንቲኦክሲዳንት ኢፌክትም አላቸው አንቲኢንፌክሽን ባህሪ ያላቸውና ብንመገብ አጠቃላይ ለቆዳችን ለጥፍራችንና ለፀጉራችን ትልቅ ሚና እናገኝበታለን ማለት ነው። ከዚህ በተጨማሪ ደግሞ ቅድም ያልናቸውን ሂደቶች በተለይ ደግሞ ሴሉላርም የኢሚዩን ሲስተም ስራ በማጠንከር የዳይጀስት ሲስተምን በማፋጠንና ሌሎችንም ስራዎች በመስራት ብሮኮሊ ትልቅ ሚና አለው ማለት ነው። 14ኛ እና የመጨረሻው ሙዝ ነው። ሙዝ እንግዲህ በአንድ ከፍተኛ የሆነ ወይም ደግሞ በአንድ ተመጣጣኝ የሆነ ሙዝ ውስጥ 136 ግራም አካባቢ የያዘ ሙዝ ማለት ነው። ይሄ በ0.25 ማይክሮግራም አካባቢ ባዮቲን እናገኝበታለን ማለት ነው። ስለዚህ ብንመገብ አሁን ያልናቸውን ችግሮች ከማስወገዱ በተጨማሪ የፖታሲየም ይዘቱ ከፍተኛ ስለሆነ ደግሞ የልባችን ጤንነት በመጠበቅ አጠቃላይ ለግፊት እንዳንጋለጥ የደም ስሮቻችን ዘና እንዲሉ በማድረግና ከፍተኛ የሆነ የሶዲየም ክምችት ካለም እሱን ባላንስ ስለሚያደርግልን አጠቃላይ ለልብ ችግር እንዳንጋለጥም ትልቅ ሚና አለው ማለት ነው። ስለዚህ አዘውትሮ ሙዝን መጠቀም የሚችል ሰው የባዮቲን ሶርስ ያገኛል። አጠቃላይ ደግሞ የልብን ጤንነት የደም ስሮችን ጤንነት በመጠበቅ ለግፊት ለስትሮክ እና ለተለያዩ ነገሮች እንዳንጋለጥም ትልቅ ሚና ስላለው መመገቡ በጣም አሪፍ ነው ማለት ነው። ስለዚህ እነዚህን ምግቦች በስርዓትና በአግባቡ ከወሰድን አሁን ያልናቸውን በተለይ ደግሞ የነዚህ ባዮቲን ሶርስ ያላቸው ምግቦች አዘውትሮ መመገብ ለፀጉራችን ለቆዳችን አጠቃላይ ለሜታቦሊዝም እንዲሁም ብሬን ላይ ያሉ ሴሎች አክቲቬት እንዲሆኑ በማድረግ ዳይጀሽን ሲስተም ኢምፕሩቭ እንዲሆን በማድረግ እንዲሁም ደግሞ ኢሚዩን ሲስተማችን ቦስት እንዲሆንም ደግሞ የበሽታ የመከላከል አቅማችን እንዲጨምር በማድረግም ትልቅ ሚና አላቸው። ሌላው እብጠት እንዳይከሰት በተለይ ደግሞ እብጠት ሲኖር እንግዲህ ስር ለሰዱ በሽታዎች መንስኤ ስለሆነ እብጠት እንዳይከሰትም ትልቅ ሚና አላቸው ማለት ነው። ከዚህ በተጨማሪ ደግሞ የሴል ግሮዝ እንዲሆን በተለይ ደግሞ አሁን ያልናቸው ትልቅ ቦታ ላይ ሊሰሩ የሚችሉት መሬት ላይ ነው ስኪን ላይ ወይም ቆዳ ላይ ጥፍር ላይ እና አሁን ያልነው ፀጉር ላይ አንዳንድ ችግሮች እንዳይከሰቱ በማድረግ ትልቅ ሚና ስላላቸው እነዚህን ምግቦች አዘውትረን ብንጠቀም እጅግ በጣም ትልቅ በረከት የምናገኝበት ስለሆነ የባዮቲን ዴፊሽንሲ ወይም ደግሞ አጠቃላይ የባዮቲን እጥረት ያለባቸው ሰዎች ቢመገቡ ትልቅ ተመራጭ ነው ማለት ነው። ለዛሬው ያለን ትምህርት እንግዲህ ስለጨረስን ቀጣይ ላይ ለምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ ሼር እና እንዲሁም ሳብስክራይብ ያደረጋችሁ አፕሪሼት እንድታደርጉ እጠይቃለሁ። አመሰግናለሁ። ባይ ባይ።